በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምስቱ ሰው ከእግዚአብሔር የሚጣላባቸው ነገሮች። የሰው ልጅ በተለያየ መንገድ በተለያየ ሁኔታ ከእግዚአብሔር ጋር የሚጣላባቸው በርካታ ነገሮች እንዳሉ ይታወቃል። በማወቅ ባለማወቅ፣ በድፍረት በስህተት እንደሚባለው ሰው በተለያየ ሁኔታ አንዳንድ ጊዜ በድፍረት ሆን ብሎ አስቦ፣ ሌላ ጊዜም በስህተት ባለማወቅ እግዚአብሔርን የሚያሳዝንበት ፈጣሪውን የሚያሳዝንበት በርካታ ነገሮች እንዳሉ ይታወቃል። ስለዚህ ቃሉ እንደሚለን ደግሞ ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል። ስለዚህ ከእግዚአብሔር ጋር መጣላት ትልቅ መንፈሳዊ ጉዳት እንዳለው፣ እግዚአብሔርን ማሳዘን ራስንም መጉዳት እንደሆነ የእግዚአብሔር ቃል ያስረዳል። ለዛሬ ሰው ከእግዚአብሔር ጋር የሚጣላባቸው 5 ነገሮችን እናያለን። እነዚህ 5 ነገሮች በውስጣቸው በርካታ ሀሳቦችን የያዙ ናቸው። መነሻ የሚሆነን የእግዚአብሔር ቃል ሰው ሰውን ቢበድል እግዚአብሔር ይፈርድበታል፣ ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው የሚለው ይሆናል። አንደኛ ሳሙኤል ምዕራፍ 2 ቁጥር 25 ሰው ሰውን ቢበድል እግዚአብሔር ይፈርድበታል፣ ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው ይላል። እግዚአብሔርን መበደል፣ እግዚአብሔርን ማሳዘን፣ ከእግዚአብሔር ጋር መጣላት ትልቅ የሆነ የሕይወት ኪሳራ እንዳለው የሚያስረዳ ነው። ከእግዚአብሔር ጋር የተጣላ ሰው ለመመለስም ፈቃደኛ ያልሆነ ሰው በእግዚአብሔር ፊት ጸሎትና ምልጃ እንኳ ቢቀርብለት ለመመለስ ወደ እግዚአብሔር የመቅረብ ዝንባሌ የሌለውና ከእግዚአብሔር ጋር እንደተጣላ የሚቀጥል ሰው ከሆነ ለዛ ሰው መለመን መጸለይ እንኳ ምን ያህል አስቸጋሪ እንደሆነ፣ ወደ እግዚአብሔር የመመለስ ፈቃደኝነት ዝንባሌ ለሌለው ሰው ከእግዚአብሔር ጋር የተጣላን ሰው በመለመንና በጸሎት እንኳ በእግዚአብሔር ፊት ለመቅረብ ምን ያህል ከባድ እንደሆነ የሚያስረዳ ነው። ሰው ሰውን ቢበድል እግዚአብሔር ይፈርድበታል፣ ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው ነው የሚለን የእግዚአብሔር ቃል። ካህኑ ኤሊ የተናገረው ቃል ነው። ስለዚህ ዛሬ 5ቱን ሰው ከእግዚአብሔር ጋር የሚጣላባቸውን ነገሮች ሰብሰብ አድርገን እናያለን። አንደኛው አለመታዘዝ ነው። አለመታዘዝ ከእግዚአብሔር ጋር ያጣላል። አለመታዘዝ ማለት እምቢተኛነት፣ አመፅ ነው። አመፅ ደግሞ ኃጢአት ነው ይላል የእግዚአብሔር ቃል። አመፅ ኃጢአት ነው፣ ኃጢአትም አመፅ ነው ይላል። ስለዚህ እግዚአብሔር የመጀመሪያውን ሰው በፈጠረ ጊዜ ሰውን እንዲህ ብሎ አዘዘው ይላል የእግዚአብሔር ቃል። ሰው መኖር ያለበትን ማድረግ ያለበትን ማድረግ የሌለበትን ነገር በመስጠት በመናገር ነበር እግዚአብሔር የሰውን ልጅ የመጀመሪያውን ሰው አዳምን ከፈጠረ በኋላ የተናገረው ቃል እንዲህ ብሎ አዘዘው የሚለውን እናገኛለን። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔርም ሰውን እንዲህ ብሎ አዘዘው። ስለዚህ እግዚአብሔር ያዘዘውን እግዚአብሔር የተናገረውን ይኖርበት ዘንድ ያደርግበት ዘንድ ማድረግ የሌለባቸውን ነገሮች ሁሉ በግልጽ እንዳስቀመጠና ሰው ግን ይህንን ባለመታዘዙ ምክንያት እግዚአብሔር የተናገረውን እግዚአብሔር ያለውን ነገር ባለመታዘዙ ምክንያት የሆነውንና የገጠመውን ነገር ሁላችንም እናውቃለን። ሰውን በመፍጠር የተጸጸትኩ እስከሚል ድረስ ሰው እግዚአብሔርን በማሳዘኑ የተነሳ በእግዚአብሔር ፊት በማመፁ ምክንያት
እግዚአብሔር እስከዚህ ድረስ መናገሩ የሚታወቅ ነው። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉና ብታምፁ ግን ሰይፍ ይበላችኋል ተብሎ በነቢዩ ኢሳይያስ ምዕራፍ 1 ቁጥር 19 ላይ የተገለጸውን ይህንን ነው የሚያስረዳ። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉና ብታምፁ ግን ሰይፍ ይበላችኋል። ትልቅ ፍርድን የሚያሳይ ነው። ስለዚህ በመታዘዝና ባለመታዘዝ መካከል ያሉት እነዚህ ሁለት ነገሮች በእግዚአብሔር ፊት ልናደርግ የሚገባውን ከእግዚአብሔር ጋር ያለንን መንፈሳዊ ግንኙነትና ከእግዚአብሔር ጋር የሚያጣሉንን ነገሮች የሚገልጽ ነው። እንደ አብርሃም አይነት ሰዎች የበረከታቸው ምስጢር መታዘዝ እንደነበረ ይታወቃል። አሕዛብ በዘር ይባረካሉ፣ አሕዛብ ሳይቀሩ በዘር ይባረካሉ እስከ ማለት ድረስ እግዚአብሔር የተናገረው አብርሃም ከመታዘዙ የተነሳ ነው። እኔ ወደማሳይህ ምድር ሂድ ባለው ጊዜ ቃሉ እንደሚለን የት እንኳን እንደሚሄድ ሳያውቅ ለእግዚአብሔር ቃል በመታዘዝ ብቻ ከሀገሩ ከቀየው በመውጣት ለእግዚአብሔር እንደታዘዘ ይታወቃል። ልጅን ለእኔ ሰዋልኝ ባለው ጊዜ ሊሰዋለት ወደ ሞሪያ ተራራ ይዞት እንደወጣ ኦሪት ዘፍጥረት ምዕራፍ 22 ላይ ተገልጾ እናገኛለን። እግዚአብሔርን እንደሚፈራ አሁን አወቅሁ ተብሎ ነው አብርሃም የተመሰከረለት። ስለዚህ መታዘዝ እግዚአብሔርን መፍራት፣ እግዚአብሔርን የማወቅ ምስጢር እንደሆነ ቃሉ ያስረዳናል። መታዘዝ እግዚአብሔርን መፍራት፣ እግዚአብሔርን ማወቅ ሲሆን አለመታዘዝ ማመፅ ደግሞ የእግዚአብሔር ጠላት መሆን ነው። ጠቢቡም እንደተናገረው እግዚአብሔርን ፍራ፣ ትእዛዙንም ጠብቅ፣ ይህ የሰው ሁለንተና ነውና ይላል። የሰው ሁለንተና ነው። እግዚአብሔርን መፍራት፣ መታዘዝ፣ ቃሉን መጠበቅ፣ ለቃሉ መታዘዝ የሰው ሁለንተና ነው ሲል መጽሐፈ መክብብ ምዕራፍ 12 ቁጥር 13 ላይ እየገለጸውን እናገኛለን። ስለዚህ እንደ ፈርዖን አይነት ሰዎች እግዚአብሔር ሕዝቤን ልቀቅ እያለ በሚያዝበት ሰዓት በእብሪት አልታዘዝም በማለቱ የፈርዖን የታሪኩ ፍጻሜ በስጥመተ ባህር እንደተጠናቀቀ ይታወቃል። ሳኦል የተባለው የእስራኤል ንጉሥ እግዚአብሔርን ከመታዘዝ ይልቅ በመስዋዕት ሊሸነግለው ባሰበ ጊዜ ስለዚህ እግዚአብሔር የተናገረው ነገር ቢኖር በነቢዩ የተናገረው ማዳመጥ የአውራ በግ ስብ ከማቅረብ ይበልጣል። ስለዚህ መታዘዝና መስዋዕት ማቅረብ ለየቅል መሆናቸውን ስለዚህ ባለመታዘዙ ምክንያት እኔ ንጉሥ እንዳትሆን ንቄአለሁ በማለት እግዚአብሔር ያንን የእግዚአብሔር ሕዝብ ንጉሥ የሆነውን ሳኦልን በዚህ መንገድ እንዳስጠነቀቀው ይታወቃል። ስለዚህ የመጀመሪያው ከእግዚአብሔር ጋር ከሚያጣሉን ነገሮች አንዱ አለመታዘዝ መሆኑን እናያለን። ሁለተኛው መታበይ ነው። መታበይ ከእግዚአብሔር ጋር ያጣላል። አትታበዩ፣ በኩራትም አትናገሩ ይላል የእግዚአብሔር ቃል። አትታበዩ፣ በኩራትም አትናገሩ። እግዚአብሔር የሚታበይን ሰው በእጅጉ ይጸየፋል። ስለዚህ መታበይ ከእግዚአብሔር ጋር ከሚያጣሉን ነገሮች መሆናቸውን መገንዘብ ያስፈልጋል። አባ ሕርያቆስም በቅዳሴ ማርያም መጽሐፉ ላይ ሞትን የምታለብስና ወደ ሲኦል የምታወርድ ትዕቢትን፣ መታጀርን ጌጥን አናድርግ አለ። ሞትን የምታለብስ ወደ ሲኦል የምታወርድ ትዕቢትን ነው የሚለው፣ ጌጥ አናድርግ። ስለዚህ መታበይ ወደ ሲኦል የሚያወርድ ትልቅ የህይወት የመንፈሳዊ ማንነት ኪሳራን የሚያስከትል እንደሆነ በቅዳሴ ማርያም ላይ የአባትን በዚህ መንገድ ገልጾታል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል ይላል የእግዚአብሔር ቃል። ምሳሌ ምዕራፍ 16 ቁጥር 18 ላይ ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። የመላእክት አለቃ የነበረው ዲያብሎስ የመውደቁ ምክንያት
ትዕቢት ነው። ልብህ ኮርቷል፣ ከክብርህ የተነሳ ጥበብህን አረከስ፣ ወደ ጥልቁ ወደ ሲኦል ትወርዳለህ ነው የተባለው። ትንቢተ ሕዝቅኤል ምዕራፍ 28 ቁጥር 17 እና ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 13 እስከ 15 ያለውን ማየት ይቻላል። በዓይኑ ትዕቢተኛ የሆነ ሰው ከእግዚአብሔር ጋር ኅብረት እንደሌለው በአምላክ ዳዊት በመዝሙር 101 ቁጥር 5 ላይ በቅንፍ 101 ቁጥር 5 ላይ የገለጸውን እናገኛለን። ትዕቢተኛ ሰው ከእግዚአብሔር ጋር ኅብረት የለውም ተብሎ ነው የተገለጸው። ጠቢቡ ሰሎሞንም እግዚአብሔር የሚጠላቸው 6 ነገሮች በማለት ከገለጻቸው ነገሮች መካከል ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደምን የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማቾች መካከል ጠብን የሚዘራ ሲል መጽሐፈ ምሳሌ ምዕራፍ 6 ከቁጥር 9 እስከ 16 የገለጸውን እናገኛለን። ስለዚህ እግዚአብሔር ከሚጠላቸው እዚህ ላይ ከተገለጹት መካከል አንዱ ትዕቢተኛ ዓይን የሚለው ነው። ትዕቢተኛ ዓይን። ስለዚህ እግዚአብሔር የሚጠላቸውን ቀደም ብዬ እንዳነሳሁት በአንድ ቃል ምክንያት በርካታ ነገሮች እዛ ውስጥ እግዚአብሔርን የሚያሳዝኑ እግዚአብሔር የሚጠላቸው በርካታ ነገሮች መኖራቸውን እንገነዘባለን። እነዚህ ሰውን ከእግዚአብሔር ጋር የሚያጣሉ እኩይ ተግባራት መሆናቸውን የእግዚአብሔር ቃል ያስረዳል። 3ኛ ተገቢውን ክብርና አምልኮ አለመስጠት እግዚአብሔርን ያሳዝናል፣ ከእግዚአብሔር ጋርም ያጣላል። ተገቢውን ክብርና አምልኮ ለእግዚአብሔር አለመስጠት። እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም ብለዋል። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ አለ። ማንነቱን ገለጸ፣ ስሙንም ገለጸ። ስለዚህ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። ስለዚህ እግዚአብሔር ለክብሩ የሚጠነቀቅ አምላክ ነው። እግዚአብሔር ለስሙ የሚጠነቀቅ አምላክ ነው። አበውም እግዚአብሔር በመለኮቱ ጎልማሳ በሚስቱ ቀናኢ ናቸው ይላሉ። ስለዚህ እግዚአብሔር ደብል አማልክትን አይፈልግም። ብዙ ሰው በማወቅ ባለማወቅ በልምድ ላዩን በእግዚአብሔር ስም ውስጡን ደግሞ በተለያዩ አማልክት በተለያዩ እግዚአብሔር በሚያዝንባቸው ጣዖታት ውስጥ የወደቀ ብዙ ሰው እንዳለ የሚታወቅ ነው። ከሕዝበ እስራኤል ጋር እግዚአብሔር ሕዝቡ ከሆነው ከእስራኤል ጋር እንዲጣላ እግዚአብሔር እንዲያዝን ካደረጋቸው ምክንያቶች መካከል ሙሴ ከእግዚአብሔር ጋር በሲና ተራራ በመዘግየቱ ምክንያት ጣዖት አቁሞ የጣዖት ምስል አቁሞ ሲሰግዱ በመገኘታቸው የተነሳ ቁጣን እንዳቃጥልባቸው እንዳጠፋቸውም ተወኝ እስከ ማለት ድረስ እግዚአብሔር በዚህ ሕዝብ ላይ ተናግረዋል። ቁጣዬን እንዳቃጥልባቸው እንዳጠፋቸውም ተወኝ እስከ ማለት ድረስ እንዲያውም የሌላ ሕዝብ መሪ ትሆናለህ እስከ ማለት ድረስ እግዚአብሔር ሙሴን መናገሩ ይታወቃል። ኦሪት ዘጸአት ምዕራፍ 32 ላይ ተገልጾ የምናገኘው የእግዚአብሔር ቃል ነው። ስለዚህ እግዚአብሔር ከእርሱ አምልኮ ከእርሱ ስም ውጭ የሆኑ አማልክትን ሁሉ እጅግ እንደሚጠላ እንደሚጸየፍ መገንዘብ ያስፈልጋል። በተለይ በነቢዩ ሚልክያስ ምዕራፍ 1 ቁጥር 6 ላይ እንደተገለጸው በተለይ ለካህናቱ የተናገረው ቃል ቢኖር እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆኑ ክብሬ ወዴት አለ? ጌታስ ከሆኑ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር ተብሎ ነው የተጻፈው ሚልክያስ ምዕራፍ 1 ቁጥር 6 ላይ። ስለዚህ እግዚአብሔር እንደ አባትነቱ መከበር እንደ አምላክነቱ መፈራት እንደሚገባው የእግዚአብሔር ቃል ያስረዳል። ስለዚህ 3ኛው ተገቢውን ክብርና አምልኮ ለእግዚአብሔር መስጠት።
እግዚአብሔርን እንደሚገባ ማምለክ፣ እግዚአብሔርን እንደሚገባ ለክብሩ የሚገባውን ሁሉ ምስጋናና ክብር መስጠት ያስፈልጋል። ዳዊት በመዝሙሩ እንደተናገረው ክብርና ምስጋናን ለእግዚአብሔር አምጡ፣ የስሙን ክብር ለእግዚአብሔር አምጡ በማለት የዘመረውን እናገኛለን። ስለዚህ እግዚአብሔር በአምላክነቱ ቀናይ ስለሆነ በእርሱ አምላክነት ላይ በተለያየ መንገድ በማወቅ ባለማወቅ፣ በድፍረት በስህተት፣ በልማድ እግዚአብሔርን የሚያሳዝኑ ክብሩ ጋር የማይሄዱ ክፉ ድርጅቶች እንዳይኖሩ ጥንቃቄ ያስፈልጋል ማለት ነው። አራተኛው አለማመንና አለማዊነት ነው። አራተኛው አለማመንና አለማዊነት እግዚአብሔርን ከሚያሳዝኑ ነገሮች አንዱ ነው። ያለ እምነት ደስ ማሰኘት አይቻልም ተብሎ ተጽፏል። የእግዚአብሔር ትልቁ ደስታ ማመን ነው። በእምነት ከእርሱ ጋር መኖር ነው። በእምነት ከእርሱ ጋር መጣበቅ ነው። አለማመን ደግሞ እግዚአብሔርን ያሳዝናል። ጻድቅ በእምነት ይኖራል፣ ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም አለ። ዕብራውያን ምዕራፍ 10 ቁጥር 38 ላይ ጻድቅ በእምነት ይኖራል፣ ወደኋላ ቢያፈገፍግ እምነቱን ቢተው ቢክድ ነፍሴ በእርሱ ደስ አይላትም። በእምነት እግዚአብሔርን ደስ ማሰኘት እንዳለ ሁሉ አለማመን ደግሞ እግዚአብሔርን የሚያሳዝን መሆኑን የእግዚአብሔር ቃል ይናገራል። ዕብራውያን ምዕራፍ 11 ላይ በእምነታቸው እግዚአብሔርን ደስ ያሰኙ ቅዱሳን ታሪክ ተዘርዝሮ እናገኛለን። አለማመን ደግሞ እግዚአብሔርን በእጅጉ ያሳዝናል። አለማመን ወደ ዓለማዊነት ማዘንበል እግዚአብሔር ከሚጠላቸው ነገሮች መካከል አንዱ ነው። የዓለም ወዳጅ ሊሆን የሚወድ የእግዚአብሔር ጠላት ይሆናል ተብሎ የተጻፈው ለዚህ ነው። የያዕቆብ መልእክት ምዕራፍ 4 ቁጥር 4 ላይ የዓለም ወዳጅ ሊሆን የሚወድ ቢኖር የእግዚአብሔር ጠላት ይሆናል። ስለዚህ በዓለማዊነት መያዝ፣ እግዚአብሔርን መርሳት፣ እግዚአብሔርን መተው፣ ቸል በማለት እግዚአብሔር በእጅጉ ይጠላል፣ የእግዚአብሔር ጠላት ይሆናል ነው ያለው። ስለዚህ አለማመን ትልቅ ጉዳት እንዳለው ልናስተውል ያስፈልጋል። አለማመን ይርዳው የሚለው የእግዚአብሔር ቃል የሚያስረዳው ይህንን ነው። በእምነት ወደ እግዚአብሔር መቅረብ፣ በእምነት ሕይወት፣ በእምነት መዳን እንዳለ ይህ ትልቅ መንፈሳዊ በረከት የመሆኑን ያህል አለማመን፣ በዓለማዊ ነገሮች መያዝ፣ መጠመድ የእግዚአብሔር ጠላት መሆንን የሚያስረዳ ነው። አምስተኛውና የመጨረሻው የልጁን ድምፅ አለመስማት እግዚአብሔርን ያሳዝናል። አንድያ ልጁ የምወደው ልጄ ይህ ነው እርሱን ስሙት በማለት በዘመኑ መጨረሻ እግዚአብሔር ስለ ባሕሪ ልጁ ስለ ኢየሱስ ክርስቶስ እንደመሰከረ ቅዱስ ወንጌል ያስተምረናል። ሰውና እግዚአብሔር የታረቁበት፣ በሰውና በእግዚአብሔር መካከል የነበረው ጠላትነት የተወገደው በልጁ በኢየሱስ ክርስቶስ በኩል ነው። ስለዚህ የምወደው ልጄ ይህ ነው እርሱን ስሙት በማለት የመሰከረለትን የባሕሪ ልጁን ድምፅ አለመስማት ከእግዚአብሔር ጋር መጣላት፣ እግዚአብሔርንም ማሳዘን ነው። ከእግዚአብሔር ጋር ተጣልቶ የነበረው ሰው የታረቀው በልጁ በኢየሱስ ክርስቶስ በኩል ስለሆነ ዛሬም ሰዎች ሁሉ የሚታረቁበት፣ ሰዎች ሁሉ የሚድኑበት፣ ሰዎች ሁሉ ሕይወትን የሚያገኙበት፣ ወደ እግዚአብሔር የሚቀርቡበት አንድያ ልጁ ኢየሱስ ክርስቶስ ስለሆነ እርሱን የማትሰማ ነፍስ ከሕዝብ ሁሉ ተለይታ ትጠፋለች ይላል የእግዚአብሔር ቃል። እግዚአብሔር አብ የሚወደውን የባሕሪ ልጁን የምወደው ልጄ ይህ ነው እርሱን ስሙት በማለት የመሰከረለትን ልጁን አለመስማት እርሱን የማትሰማ ነፍስ ሁሉ አለ ከሕዝብ ተለይታ ትጠፋለች። አስፈሪ ቃል ነው። የሐዋርያት ሥራ ምዕራፍ 3 ቁጥር 23 ላይ በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው ተብሎ የተገለጸውም ለዚህ ነው። ዕብራውያን ምዕራፍ 10 ቁጥር 31 ላይ በሕያው እግዚአብሔር እጅ መውደቅ፣ በእርሱ ፍርድ ላይ መውደቅ፣ ይህ ትልቁ ፍርድን ሁሉ ለልጁ ስለሰጠ፣ ስለዚህ የሚወደውን ልጁን አለመስማት ትልቅ እግዚአብሔርን ማሳዘን፣ የሕያው እግዚአብሔር ልጅ የሚለንን አለመስማት ትልቅ እግዚአብሔርን የመርሳትና ከእግዚአብሔር ጋር የመጠላት መገለጫ ነው።
የክርስቶስ ምስክር በመሆን ወንጌልን ለሰው ልጆች እያዳረሱ ወንጌልን ለሰው ልጆች ሲያስተምሩ በነበሩት በሐዋርያት ላይ ተቃውሞ በተነሳ ጊዜ እነዚህን የክርስቶስ አገልጋዮች ለማጥፋት ለመግደል ሰዎች በተረባረቡ ጊዜ የሕግ ምሁሩ ገማልያል የተናገረው ቃል ቢኖር ከእግዚአብሔር ጋር ስትጣሉ እንዳትገኙ ተው ነበር ያላቸው። የሐዋርያት ሥራ ምዕራፍ 5 ቁጥር 39 ላይ ስናነበው ከእግዚአብሔር ጋር ስትጣሉ እንዳትገኙ፣ በእነዚህ ሰዎች ላይ አንዳች እንዳታደርጉ፣ ከእግዚአብሔር ካልሆኑ በራሳቸው ይጠፋሉ፣ እናንተ ግን አንዳች ነገር እንዳታደርጉ ከእግዚአብሔር ጋር ስትጣሉ እንዳትገኙ አላቸው። ስለዚህ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ የመሰከሩለት የባሕርይ ልጁ የድንግል ማርያም ልጅ ክርስቶስ ወደ ዓለም የመጣው ለሰው ልጆች ሁሉ መዳን የሆነው ልጁን አለመስማት ትልቅ ጉዳት መሆኑን የእግዚአብሔር ቃል ያስረዳል። ምክንያቱም በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን የእግዚአብሔር ቁጣ በእርሱ ላይ ይኖራልና ይኖራል እንጂ ሕይወትን አያይም ተብሎ በዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ እንደተገለጸው ልጁ ኢየሱስ ክርስቶስ የሚለንን አብ በደመና መንፈስ ቅዱስ በርግብ አምሳል የመሰከሩለት እግዚአብሔር ወልድ የሚናገረንን ድምፁን አለመስማት ከእግዚአብሔር ጋር መጣላት ነው። ከዚህ የሚበልጥ ከእግዚአብሔር ጋር የሚያጣላ አንዳች ነገር ሊኖር አይችልም። ምክንያቱም ለሰው ልጆች ሕይወት ለሰው ልጆች መዳን ይሆን ዘንድ በሥጋ ሰብ ተወስኖ ከድንግል ማርያም ተወልዶ በምድር የተመላለሰውን የምስራችን ቃል አስቀድሞ የተናገረ ለዓለም ሁሉ መዳን የሆነውን ሕይወት የሆነውን ክርስቶስን አለመስማት ትልቅ ፍርድ መሆኑን የእግዚአብሔር ቃል ያስረዳል። ስለዚህ ስለ ልጁ የሚናገረንን መስማት ተገቢ እንደሆነ ቸል ማለት እንደሌለብን የእግዚአብሔር ቃል ያስረዳል። ከዚህ ያለፈ ከዚህ የሚበልጥ ደግሞ ጠላትነት ሊኖር አይችልም። ስለዚህ ሕይወት የሆነንን መዳን የሆነንን ልጁን እንድንሰማ የምወደው ልጄ ይህ ነው በማለት እንደመሰከረ እናያለንና እንግዲህ አምስቱ በዚህ ውስጥ የተገለጹ ሀሳቦችን ሌሎችንም እንደው ለግንዛቤ ያህል ነው እነዚህን 5 ነገሮች የመረጥኩት። ስለዚህ ዛሬ ይህንን ሀሳብ ነው ላካፍላችሁ ይህንን ርዕስ ይዤላችሁ የመጣሁት። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን እንዳትረሱ ላሳስባችሁ እወዳለሁኝ። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን።